ሁመራ አየር ማረፊያ ቅጥር ግቢ ውስጥ እስካሁን ባለው አሰሳ ከ70 በላይ የጅምላና የግለሰብ መቃብሮች ተገኙ። የሚሉት ከሰዓቱ ዜናዎቻችን መካከል ግንባር ቀደም ናቸው። ጤና ይስጥልን እንደምንሏቸዋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን የሰዓቱን ዜና እንሆ። መሰለ ገብረቱ ነኝ። አብራችን ቆዩ። በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ሕዝብን የመከላከል ኦፕሬሽን ዋና ትኩረቱ ሕግ ማስከበር ነው። ፕሬዝዳንት ሳህለወርቅ ዘውዴ ለኢትዮጵያ ሕዝብ እንኳን ደስ ያላችሁ መልእክትን አስተላለፉ። ከፍተኛ መስዋዕትነት ከፍሎ የመከላከያ ኃይላችን ላጎናጸፈው ክብር መላው ኢትዮጵያንን እንኳን ደስ ያላችሁ ብለዋል። እንኳን ደስ ያለንም ብለዋል። ሕግ የማስከበሩ ምዕራፍ በድል ተጠናቋል። በመጪው ጊዜ ደግሞ ትልቅ ስራ እንደሚጠብቀን ላፍታም አንዘናጋ ብለዋል ፕሬዚዳንቷ። እጅ ለእጅ ተያይዘን የሀገራችን ልማትና እድገት ለማረጋገጥ ጠንክረን እንስራ ሲሉም ጥሪ አቅርበዋል። የአሁኑ የመከላከያ ኃይል ድል ለዚህ ትልቅ መሰረት የሚጥል ነው። አኩርታችሁናል ብለዋል ፕሬዚዳንቷ። በተያያዘም ፕሬዚዳንት ሳህለወርቅ ዘውዴ ለይፋው የሥራ ጉብኝት ወደ ጅቡቲ አምርተዋል። በጅቡቲ ቆይታቸው ከሀገሪቷ ፕሬዚዳንት እስማኤል ኦማር ጌሌ ጋር በሁለትዮሽ ቀጠናዊና ወቅታዊ የኢትዮጵያ ሁኔታ ላይ ውይይት ያደርጋሉ ተብሎ ይጠበቃል። ሕግ በማስከበር ዘመቻ ንጹሐን ዜጎች ኢላማ ሳይሆኑ ከተሞችና ቅርሶች ሳይጎዱ መቀሌ መግባት መቻሉን ጠቅላይ ሚኒስትር አብይ አህመድ አስታወቁ። የትግራይ ሕዝብ ከስግብግቡ ጁንታ ጋር እንዳልሆነ በተግባር አስመስክሯልም ብለዋል። የመከላከያ ሰራዊት በድል በገሰገሰባቸው የትግራይ አካባቢዎች ሁሉ የትግራይ ሕዝብ ለሀገሩ ያለውን ፍቅርና ለመከላከያ ሰራዊቱ ያለውን ክብርም አሳይተዋል። ጁንታው ካስታጠቃቸው ጥቂት የክፋት ኃይሎች ውጭ ያለው የትግራይ ሕዝብ መቀሌ እስኪገባ ድረስ ለመከላከያ ሰራዊቱ የሚጠበቅበትን ድጋፍ ሁሉ አድርገዋል። ይህም የሰራዊቱን ድልና የጁንታውን ሽንፈት አፋጥኖታል ብለዋል ጠቅላይ ሚኒስትር አብይ አህመድ። ስግብግቡ ጁንታ በየትኛው መመዘኛ ለትግራይ ሕዝብ አይመጥ ነው። የትግራይ ሕዝብ ከእውነት ጋር በመቆምና የጁንታውን እኩይ ዓላማ በመጻረር ከቀበሌ ቀበሌ ከዞን ዞን መቀሌ እስኪገባ ድረስ ተመሳሳይ ድጋፍ ለሰራዊቱ ሰጥቷል። ለዚህም ከፍ ያለ ምስጋና አቀርባለሁ ብለዋል ጠቅላይ ሚኒስትሩ። ጁንታው በሸሸበት ከተማና አካባቢ ሁሉ የጤና ተቋማትን፣ ትምህርት ቤቶችን፣ ድልድዮችን፣ መንገዶችን፣ መስሪያ ቤቶችን እያወደመ ሄደዋል። በዚህም የገዛ ወገኑ ጠላት መሆኑን አሳይቷል። ጁንታው እኔ ከሞትኩ ብለው ያፈረሳቸውን መሠረተ ልማቶች በፍጥነት በመገንባት የትግራይ ሕዝብ ወደ ሰላማዊ ኑሮ እንዲመለስ ለማድረግ የቻልነውን ሁሉ እንደምናደርግ ቃል እገባለሁ ብለዋል ጠቅላይ ሚኒስትሩ ባስተላለፉት መልእክት። ይህ በእንዲህ እንዳለ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች ጀግናው የመከላከያ ሰራዊታችን በተቀዳጀው ድል የተሰማቸውን ደስታ ገለጹ። ኢትዮጵያ ሕዝቦች ለጀግናው መከላከያ ሰራዊታችን በሞራል በሁለንተናዊ ድጋፎች ከጎን በመሆን ለተገኘው ድል ከፍተኛ ድርሻ አበርክታችኋል። ይህ ድል የሁላችንም ነው ብለዋል ምክር ቤቶቹ። የሀገር መከላከያ ሰራዊታችን ጀግንነት፣ ምሳሌነትና ቁርጠኝነት ለሀገራችን መጻኢ ጊዜያትም ትልቅ መሰረት እንደተከለ ምክር ቤቶቹ እንደሚገነዘቡ ገልጸዋል። ደስታውንና ድሉን እያጣጣምን በህብረ ብሔራዊ ፌዴራል ስርዓታችንና አብሮነታችን የሚሸረሽሩ እኩይ ተግባራትን በተመሳሳይ መልኩ በጋራ እንከላከላለን ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ የመከላከያ ሰራዊት መቀሌ ከተማ መቆጣጠሩን ተከትሎ ለሰራዊቱ፣ ለኦሮሚያ ክልል ህዝቦችና ለመላው ኢትዮጵያን ህዝቦች እንኳን ደስ አላችሁ መልእክትን አስተላልፈዋል። ርዕሰ መስተዳድር አቶ ሽመልስ ከሁሉም በላይ የትግራይ ህዝብ ከህወሓት ጁንታ ጭቆና ነጻ በመውጣቱ ለህዝቡ የእንኳን ደስ አላችሁ ብለዋል። ሕግ የማስከበር ዘመቻው በብስለትና በትዕግስት የተመራ በመሆኑ ሰላማዊ ዜጎችና ታሪካዊ ቅርሶች ላይ ጉዳት ሳይደርስ ተግባራዊ ማድረግ ተችሏልም ብለዋል ርዕሰ መስተዳድሩ። የሕግ የበላይነትን የማስከበር ስራን የመከላከያ ሰራዊቱ በድል መወጣቱ አስደስቶናል፣ አኩርቶናልም ብለዋል አቶ ሽመልስ። በተመሳሳይ የአማራ ክልል ርዕሰ መስተዳድር አቶ አገኘሁ ተሻገር የመከላከያ ሰራዊት መቀሌ ከተማ መቆጣጠሩን ተከትሎ ለመላው ኢትዮጵያውያንና የክልሉ ህዝቦች እንኳን ደስ ያላችሁ መልእክትን አስተላልፈዋል። ርዕሰ መስተዳድር አቶ አገኘሁ ስግብግቡ ጁንታ ራሱ በቆፈረው ጉድጓድ እየተቀበረ በመሆኑ የክልሉና የኢትዮጵያ ህዝቦች የዘመናት የትግል ውጤት እውን ወደ መሆኑ ተቃርቧልም ብለዋል። በቀጣይ መንግስት የሚወስደውን ወሳኝ እርምጃ በየጊዜው ለህዝብ ይፋ እንደሚደረግ የጠቀሱት አቶ አገኘሁ ጁንታውን እየተፈላለሙ ላሉ የመከላከያ ሰራዊት የአማራ ልዩ ኃይልና ሚሊሻ ጀግኖችም ያላቸውን ክብር ገልጸዋል።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውም ጀግናው የመከላከያ ሰራዊት የመቀሌ ከተማን በመቆጣጠሩ ለሰራዊቱ ያላቸውን አክብሮት ገልጸዋል። ምክትል ርዕሰ መስተዳድሩ ጁንታውና ዘራፊው የህወሓት ቡድን በሀገር መከላከያ ሰራዊት ላይ የፈጸመው የሀገር ክህደትና አስነዋሪ ድርጊት የክልሉን ህዝቦች በእጅጉ አሳዝኗል ብለዋል። በቀጣይም የክልሉ መንግስት አዲስ ከሚዋቀረው የትግራይ ብሔራዊ ክልላዊ መንግስት ጋር በጋራ ለመስራት ዝግጁ መሆኑን አቶ ርስቱ ተናግረዋል። ይህ ታላቅ ድል እንዲመዘገብ ለሀገር ክብር በጽናት ለታገለው ለጀግናው የመከላከያ ሰራዊትም አቶ ርስቱ ምስጋና አቅርበዋል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድ የመከላከያ ሰራዊት ባስመዘገበው ታሪካዊ ድል የሶማሌ ህዝብና መንግስት የተሰማውን ታላቅ ደስታ ገልጸዋል። ይህ ድል ከማንም በላይ በህወሓት ለተጨቆኑ ኢትዮጵያውያን ትልቅ ትርጉም ነው ያለው ያሉት አቶ ሙስጠፌ በተለይ የሶማሌ ክልል ህዝብ የስቃው ገፈት ቀማሽ በመሆኑ የሰራዊቱ ድል ድላችን ነው ብለዋል። ምክትል ርዕሰ መስተዳድር አቶ ሙስጠፌ በተለይ ለኢትዮጵያ ቴሌቪዥን በላኩት የደስታ መግለጫ ጠቅላይ ሚኒስትር አብይ አህመድ ለሰጡት ታላቅ አመራርና መከላከያ ሰራዊት ለፈጸመው ገድል ምስጋናቸውን አቅርበዋል። በሴራ ፖለቲካ ሀገር ሲያምስ የነበረው ዘራፊና የህዝብ ጠላት የሆነው ቡድን ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር ተወግዷል ሲሉ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ተናገሩ። ከሃዲው ቡድን በሰሜን እዝ የመከላከያ ሰራዊት ላይ ጥቃት ከፈጸመበት ዕለት አንስቶ ላለፉት 3 ሳምንታት በሰሜኑ የሀገራችን ክፍል የህግ የማስከበሩ ስራ እየተሰራ መቆየቱን ያወሱት ርዕሰ መስተዳድሩ የህግ ማስከበሩ ስራ በመላው ህዝብ ድጋፍና በጀግናው የሀገር መከላከያ ሰራዊት ብቃት በድል ተጠናቋል ብለዋል። ላለፉት ዓመታት ከአንድነት ይልቅ ልዩነትን በመስበክ በህዝቦች መካከል መሻከር እንዲፈጠር ህወሓት ያደረገው ሙከራም ሳይሳካለት ከፍጻሜው ደርሷል ብለዋል ርዕሰ መስተዳድሩ አቶ ደስታ ሌዳሞ። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻርሊ ሐሰን የመከላከያ ሰራዊት በመቀሌ የተቀናጀው ድል ኢትዮጵያ ላለፉት 27 ዓመታት ከነበረችበት የሥራ ፖለቲካ ወጥታ በተግባር ወደ ብልጽግና ጉዞ እንድትገሰግዝ የሚያደርግ ታሪካዊ ድል ነው ብለዋል። የቤኒሻንጉል ጉሙዝ ክልል የህወሓት ተላላኪዎች ሲፈታተኑት የቆየ ክልል መሆኑን የጠቀሱት አቶ አሻርሊ በነበረው ፈተና ሳይበገር የክልሉ ህዝብ ለዚህ ድል ቀን በመብቃቱ እንኳን ደስ ያላችሁ ብለዋል። በተመሳሳይ መልኩ በክልሉ በጁንታው ተላላኪዎች ላይ የተጀመረው ህግ የማስከበር ዘመቻም ከወትሮ በተለየ መልኩ በሁሉም አካባቢዎች ጠናክሮ የሚቀጥል መሆኑን ርዕሰ መስተዳድር አቶ አሻርሊ ተናግረዋል። የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አወል አርባ በመከላከያ ሰራዊት የህወሓት ጁንታን ለህግ ለማቅረብ ሂደት እያደረገ ያለው የሚያኮራ ነው ብለዋል። የመከላከያ ሰራዊቱ ባካሄደው ዘመቻ መቀሌን ሙሉ በሙሉ መቆጣጠሩም ለሁሉም ኢትዮጵያና ወዳጆች ትልቅ የብስራት ዜና ሲሆን ለጁንታው ቡድን ደግሞ ትልቅ የሽንፈትና የሐዘን መርዶ ነው ብለዋል ርዕሰ መስተዳድር አቶ አወል አርባ። ሰራዊቱ በጁንታው ቡድን ላይ ያስመዘገበውን ድል በማጣጣም ትግራይን እስከ መጨረሻው ዳግም በማቋቋምና የቀሩ የጁንታው ርዝራዦችን በመልቀሙ ረገድ የአፋር ክልል መንግስትና ህዝብ ከፌዴራል መንግስትና ከወንድም ትግራይ ህዝብ ጎን እንደሆነም አቶ አወል አርባ ተናግረዋል። በተመሳሳይ የጋምቤላ ክልል ርዕሰ መስተዳድር አቶ ኡመድ ኡጁሉ ጀግናው የመከላከያ ሰራዊት የመቀሌ ከተማ መቆጣጠሩን ተከትሎ የጁንታው ቡድን አድኖ ለማቅረብ የተልእኮ በተቀጣጠለው የድል ስሜት እስከ መጨረሻዋ ሰዓት ተጠናክሮ ሊቀጥል ይገባልም ብለዋል። መንግስት በጥንቃቄና በፍጥነት እየወሰደ በሚገኘው ህግ የማስከበር እርምጃ ንጹሐኖች ሳይጎዱ በስኬት ታጅበው ወደ መጨረሻው ምዕራፍ መሸጋገሩ ሁሉንም ሀገር ወዳድ ኢትዮጵያን የሚያኮራ መሆኑንም ርዕሰ መስተዳድር ኡመድ አስታውቀዋል። ርዕሰ መስተዳድሩ ይህ ታላቅ ድል እንዲመዘገብ ለሀገሪቱ ክብር በዱር በገደሉ እየተዋደቀ ሀገር ላቀናው ለሀገር መከላከያ ሰራዊት ያላቸውን አክብሮትም በክልሉ ህዝብና መንግስት ስም ገልጸዋል። የህወሓት ጽንፈኛ ቡድን በአጭር ጊዜ ለህግ እንደሚቀርብ እምነታቸውን ገልጸው ድሉ በሀገሪቱ ጥላቻ፣ ቂምና መጠፋፋትን በማስወገድ ኢትዮጵያን በመረጡት ቦታ ሁሉ ተከብረው የሚኖሩባት ማንም መጤ ተብሎ የማይሰደድባት እንድትሆን አዲስ ምዕራፍ የሚከፈትበት እንደሚሆን አቶ ኡመድ ተናግረዋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የመከላከያ ሰራዊት የሰጠውን ህግን የማስከበር ተልዕኮ አስደናቂ በሆነ ፍጥነት፣ ጽናትና አንጸባራቂ ጀግንነት መቀሌ ከተማን ጨምሮ መላው ትግራይን በመቆጣጠሩ የተሰማቸውን ደስታ ገልጸዋል። ርዕሰ መስተዳድሩ በቀጣይም ቀንደኛ የጁንታውን መሪዎች አድኖ ለህግ የማቅረብ ርዝራዦችንና ተላላኪዎቻቸውን በህዝብ ተሳትፎ የመመንጠር ብሎም በመላ ሀገሪቱ ሰላምና የህግ የበላይነትን የማረጋገጥ ተግባር ተጠናክሮ እንዲቀጥል ጥሪ አቅርበዋል።
ከ27 ዓመታት በላይ ህዝብን ሲበዘብዝ የሀገርና ህልውናን ሲገዘግዝ ዜጎችን ሲያሰቃይና ሲገድል የኖረው የህወሓት ጁንታ ለአንዴና ለመጨረሻ ጊዜ ከስር መሰረቱ እንዲነቀል ላደረጉ የሰራዊቱና ከሰራዊቱ ጎን ለተሰለፉ ሌሎች የሀገሪቱ የጸጥታ ኃይሎችም ርዕሰ መስተዳድሩ ምስጋና አቅርበዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ የመከላከያ ሰራዊት በመቀሌ ከተማ ያስመዘገበው ድል ለኢትዮጵያ መጪ ጊዜ መሰረት የሚተክል ነው ብለዋል። የድል አርማ የሀገር ደጅን የህዝብ ልጅ የሆነው ጀግናው የመከላከያ ሰራዊት በተቀናጀው ድል የተሰማኝን ደስታ ስገልጽ በከፍተኛ ኩራት ውስጥ ሆኜ ነው ብለዋል ምክትል ከንቲባ ወይዘሮ አዳነች አቤቤ። ምክትል ከንቲባዋ የተመዘገበውን ደስታና ድል ስናጣጥም አብሮነታችንን ከሚበክሉ እኩይ ተግባራት ሁላችንም እየተቆጠብን መሆን አለበት ብለዋል። በቀጣይም የሀገሪቱን አንድነትና ክብር በሚያጠናክሩ አጀንዳዎች ላይ ብቻ በማተኮር የታላቅ ሀገር ባለቤትነታችንን በተጨማሪ ድሎች ማጠናከር ይገባል ሲሉ ወይዘሮ አዳነች ተናግረዋል። የድሬዳዋ ከተማ አስተዳደር ከንቲባ አቶ አህመድ መሐመድ ቡህ በህወሓት ጁንታ ቡድን ላይ የተገኘው ድል ሀገሪቱ የጀመረችውን የብልጽግና ጉዞ የሚጠናከርበትና የዜጎች ሰላም የሚረጋገጥበት ወሳኝ ድል ነው ብለዋል። ከንቲባው የጁንታው ቡድን በሰሜን እዝ መከላከያ ሰራዊት ላይ የፈጸመው ድርጊትም ታሪክ መቼም ይቅር የማይለው የግፍ ግፍ ነው ብለዋል። አቶ አህመድ የመከላከያ ሰራዊቱ በአጭር ጊዜ ውስጥ እውነትና የህዝብን ድጋፍ ከጎኑ አድርጎ በቁጣ ባደረገው ህግ የማስከበር ስራም በአጭር ጊዜ ውስጥ ሰብአዊና ቁሳዊ ጉዳቶችን ቀንሶ መላው ትግራይንና መቀሌን በመቆጣጠር ላስመዘገበው አኩሪ ወታደራዊ ግዳጅ አፈጻጸም የድሬዳዋ አስተዳደርና ህዝብ የተሰማውን ታላቅ ደስታ ይገልጻል ብለዋል። በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደ መብቃት ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ፣ በቋሚ መሰረት ላይ መራመዱ ነው። ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ይቀጥላሉ። መቀሌን ተቆጣጠረው የመከላከያ ሰራዊት የአጥፊው ቡድን አመራሮችን አድኖ ለመያዝ እየተሰራ እንደሆነ የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ብርሃኑ ጁላ ተናገሩ። ጀኔራሉ የህግ ማስከበር ዘመቻው በአጭር ጊዜ መገባደዱ የመከላከያ ሰራዊት ጀግንነትን የሚያሳይ ነው ብለዋል። ተመስገን ሽፈራው ህገወጡ የህወሓት ቡድን ለዘመናት በኢትዮጵያና በኢትዮጵያውያን ላይ ሲያደርስ የነበረው ጥፋት አልበቃ ብሎት የመንግስትን ትዕግስት ከንቀት ቆጥሮ ታይቶም ተሰምቶም በማይታወቅ መልኩ የሀገር መከላከያ ሰራዊት ላይ ያልታሰበ ጥቃት ሰነዘረም። ከሳምንታት በፊት የሰሜን እዝን ወቅቶ የቻለውን ማርኮ እምቢ ያለውን ገድሎ ማዕከላዊ መንግስትን እቆጣጠራለሁ እያለ የቃዠው አጥፊው የህወሓት ቡድን እጅግ ዘግናኝና ታሪክ ይቅር የማይለውን ጥቃት በመከላከያ ሰራዊት ላይ ፈጸመ። የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ በመከላከያ ሰራዊቱ ላይ የተፈጸመውን ጥቃት ለኢትዮጵያ ህዝብ ይፋ አድርገው ይህንን ቡድን በአጭር ጊዜ ለህግ ለማቅረብ እንደሚሰራና ይህንን ማድረግም ውዴታ ብቻ ሳይሆን ሀገርን የመጠበቅ መንግስታዊ ግዴታቸው እንደሆነ ተናገሩ። ኢትዮጵያን መታደግ፣ የኢትዮጵያን ህልውና መጠበቅ ኃላፊነታችን ብቻ ሳይሆን ግዴታችን ጭምር በመሆኑ እኛ ሳንፈርስ ሀገራችን ስለማትፈርስ ኢትዮጵያና ህዝቦቿን ለመታደግ ማንም የሚቋምጥ የጠላት ኃይል የኢትዮጵያን ድካም አይቶ ሊቀራመታት እንዳይሰራ ይህንን ስግብግብ ጁንታ ለህግ ማቅረብ ግዴታ ይሆናል። ከዚህ አንጻር ይህ ኃይል ያሰበው ሁሉም ሐሳቡ በመጀመሪያው እቅድ ከሽፏል። የሀገር መከላከያ ሚኒስቴር ሰራዊት ማፍረስ ማለት ኢትዮጵያን ከውጭ ለሚፈልጓት ኃይሎች ሁሉ በሯን ክፍት ማድረግ ማለት ነው። ይህን ለመታገስ አቅሙም እሳቤውም ሞራሉም የለንም። ጀግናው የሀገር መከላከያ ሰራዊትም
የተቃጣበትን ሙከራ ሙሉ በሙሉ በመቀልበስ በደም የሰከረውን የአጥፊውን ቡድን አከርካሪ እየሰበረ ከዓመት በላይ ጦርነት ሲሰብቅ የጸብ ነጋሪት ሲጎስምና እልቂትን ሲጠራ የነበረውን ቡድን በማሽመድመድ በ3 ሳምንታት ውስጥ የጥፋት ቡድኑን ይዞታ ሙሉ በሙሉ በማስለቀቅ በአስደናቂ ጀግንነት መቀለን ተቆጣጠረ። ሀቅ ያለው ሰራዊት ስለሆነ የተገፋ ልብሱን አውልቀው የደበደቡት፣ ልብሱን አውልቀው የረሸኑት፣ ልብሱን አውልቀው ወደ ኋላ ያሰሩት፣ ግብዣ ጠርተው ግብዣ ላይ እጅ ወደ ላይ ያሉት ባዶ እጁን አይነት ሰራዊት ስለሆነ ሰራዊታችን በጣም ተቆጥቶ ነው ይሄን ግዳጅ የፈጸመው። ስለዚህ የማይነካ ቦታ ነክተው ራሳቸው መቃብራቸው የተደመደመበት ሁኔታ ነው የተፈጠረው። ስለዚህ የኢትዮጵያ ሕዝብ እንኳን ደስ አለህ። አጥፊው የህወሓት ቡድን በከፈተው ጦርነት ከመከላከያ ሰራዊት እንደ ልማዱ ዘርፏቸው የነበሩ የጦር መሳሪያዎችን አግቷቸው ያቆያቸውን ወታደሮች በህግ ማስከበር ዘመቻው ሳይወድ በግዱ እንዲለቅ ተደርጓል። ሰራዊታችን በጁንታው የቲፒኤልኤፍ ኃይል የታወጀበትን ጦርነት መክቶ ከ7000 በላይ የሰሜን እዝ አባላትን ነጻ አውጥተዋል። የሰሜን እዝ ጠቅላይ መምሪያ የነበረውን ቢሮ የራሱን የሰሜን እዝ ቢሮ ተቆጣጥሯል። ከሰራዊታችን የዘረፋቸውን ታንኮች፣ መድፎች፣ ብረት ለበሶች እና ከባድ መሳሪያዎች ሁሉ አስመልሰዋል። በለኮሰው የጦርነት እሳት ሲንቀለቀል መሸሸጊያ ይሆነኛል ብሎ ያሰበውና ለዛም የሚሆን የጥላቻ ነጋሪት ሲጎስምበት የኖረው የትግራይ ህዝብ ላይ ነበር። የትግራይ ህዝብ ግን በዘመናት ከጥፋቱ የማይማረውን የጥፋት ቡድን የጭካኔ አእምሮ ለወለደው ቅጣቱ አንጓሎ በመተው ምን ያክል ፍትህን፣ ነፃነትንና መረጋጋትን እንደናፈቀው በተግባር እያሳየ ለመከላከያ ሰራዊቱ ደጀን መሆኑን አስመሰከረ። ትግራይ የመከላከያ ሰራዊት መቀበሪያ ትሆናለች ብለው ነው የሰሩት። የትግራይ ህዝብ ደግሞ መከላከያ ሰራዊቱን ለመቅበር እነሱ በሚያደርጉት ውጊያ ከጫፍ እስከ ጫፍ እንዲሳተፍ ነው ያደረጉት። በየቀበሌው ጠመንጃ ነው ያስታጠቁት። ከጀርባ እንዲተኩስ ነው ያዘዙት። የትግራይ ህዝብ ግን ይሄን በሙሉ አላደረገም ብቻም ሳይሆን የትግራይ ህዝብና ቲፒኤልኤፍ አንድ እንዳልሆነ በዚህ ጦርነት ተመስክሯል፣ ተረጋግጧል። የትግራይ ህዝብ ጠመንጃውን እየሰበሰበ ለሰራዊታችን ነው የሰጠው። ብሬኖችን ከያስቀመጡበት እያወጣ ለሰራዊታችን ነው የሰጠው። መንገዱ ሁሉ ስሙዝ ነው የነበረው። ግፍና ጭካኔን በፈጸመበት ኃይል ላይ በመንግስት ተልእኮ ተሰጥቶት ወደ ህግ ማስከበር ዘመቻው የገባው የህዝብ ሰራዊትም የተሰጠውን ተልእኮ በወሳኝ መልኩ ተወጣ። ሰራዊታችን ከመንግስት የተሰጠውን ህገ መንግስትን የማስከበር የህግ የበላይነትን የማረጋገጥ ራሱንም የመከላከል ተልእኮ ተቀብሎ መንግስት የሰጠውን ተልእኮ የመጨረሻው ምዕራፍ አጠናቋል። ጦርነቱ ከአሁን በኋላ የሚሆነው በፖሊስ እና የተበታተነ በየጎሬው የተደበቀ ኃይል የመለቃቀምና ወደ ህግ የማቅረብ ነገር ነው የሚሆነው። በወሳኝ መልኩ ጦርነቱ ቆሟል። የመጨረሻ ምሽጉ በመደርመሱ ምክንያት የመከላከያ ሰራዊታችን እጅ በመግባቱ ምክንያት ወሳኙ ጦርነት አልቋል። ይህንን ደግሞ በህግ ማስከበር ዘመቻው አንጸባራቂ ድል ያመጣው የሀገር መከላከያ ሰራዊት ከፖሊስና ከአካባቢው ህዝብ ጋር በመሆን በጥቂት ቀናት ለመጨረስ ዳግም ቃል ሰጥቷል። እንለቅማቸዋለን፣ የገቡበት ገብተን እናጸዳቸዋለን፣ በሰላም እጅ የሚሰጥ ካለ ወደ ፍርድ እናቀርባቸዋል። አልሰጥም ብሎ የሚገዳደረውን ደግሞ እንጨርሰዋል። የሚቀጥለው እንቅስቃሴ ለቀማ ነው። አሁን እከሌ የሚባል ሰውዬ ዛሬ በቁጥጥር ስር ዋለ እያልን የሚቀጥለውን ዜና ለህዝባችን ለእናንተም ጭምር እያሳወቀን እንሄዳለን። ለዘመናት የሰላም አየር የመልማትና የማደግ ነፋስ የናፈቃቸው አጥፊው ቡድን በተደጋጋሚ
የጦር አውድማ ያደረጋቸው የትግራይ የተጎሳቆሉ አካባቢዎች ልማትን በተስፋ ይጠብቃሉ። በሽማግሌው አጥፊው ቡድን ሴራ ለዓመታት ስትካተት የቆየችው ኢትዮጵያም ከሰንኮፏ መነቀል በኋላ ያለውን እፎይታ ለማጣጣም የጥፋት ቡድኑን ፊት አውራሪዎች የመያዝ ብስራት በጉጉት ትጠባበቃለች። የብሔራዊ መረጃና ደህንነት አገልግሎት በትግራይ ክልል መሽጎ ኢትዮጵያ ለማፈራረስ አቅደው ሰራ በቆየው የህወሓት ስግብግብ ጁንታ ቡድን ላይ ለተመዘገበው ድል ከፍተኛ አስተዋጽኦ ላበረከቱ አካላት በሙሉ ምስጋናውን አቅርበዋል። በትግራይ ክልል የህግ ማስከበር ዘመቻ ለተቀዳጀው ድል ለመላው ኢትዮጵያ ህዝብም የእንኳን ደስ ያላችሁ መልእክትን አስተላልፈዋል። በስግብግቡ የጁንታ ቡድን ላይ የተቀዳጀ ነው አኩሪ ድል የመላው ሀገራችን ህዝቦች በተለይም ደግሞ የትግራይ ህዝብ አኩሪ የትግል ውጤት በመሆኑ ተቋሙ የተሰማውን ደስታ ሲገልጽ በከፍተኛ ኩራት መሆኑን አስታውቋል። አገልግሎት መስሪያ ቤቱ በላከው መግለጫ እንዳመላከተው የህወሓት ስግብግብ ጁንታ በፖለቲካ አውድ የደረሰበትን ሽንፈት ተከትሎ ትግራይ ክልል በመመሸግ ህገወጥ ተግባራትን ሲፈጽም ቆይቷል። ሲፈጽም የቆየው ህገወጥ ተግባሩ ያላረካው ስግብግቡ ጁንታ በክልሉ በሚገኙ የመከላከያ ሰራዊት የሰሜን እዝና የፌዴራል ፖሊስ አባላት ላይ ጥቃት በመፈጸም እንዲሁም በአማራ ክልል ህዝቦች ላይ ግልጽ ጦርነት በማወጅ የሀገርን ብሔራዊ ደህንነትና ጥቅም በሚጻረር መልኩ ከፍተኛ ክህደት ፈጽመዋል። ቡድኑ ጦርነቱን የጀመረው በግልጽ በተደራጀና በከዳተኛ አባሎቹ ጭምር ተገቢ ጥናት ፈጽሞ የሰራዊታችንን ቁልፍ ትጥቆች፣ ስንቆች፣ የማዘዣ ጣቢያዎችንና የእዝ ሰንሰለቶች ለመቆጣጠርና ለመበጣጠስም በማለም ነው። ይሁን እንጂ ይህ ህልሙ ሙሉ በሙሉ ባሰበው ልክ አልተሳካለትም። ያሳካው ነገር ቢኖር ትውልድ ይቅር የማይለው አሳፋሪና አስነዋሪ ታሪክ አስመዝግቦ ማለፍን ነው። የብሔራዊ መረጃና ደህንነት አገልግሎትም የስግብግብ ጁንታው ህልም እንዳይሳካ በራሱ የግንኙነት ኔትወርክ ውስጥ ሰርጎ በመግባት ተባባሪ አካላትና አባላትን የወገንን ኃይል እንዲሁም ሰላም ወዳዱን የትግራይ ህዝብ በመጠቀም መረጃ በመሰብሰብና በመተንተን ለተመዘገበው ድል ድጋፍ አድርጓል። ተቋሙ ከሌሎች የመረጃና የጸጥታ ተቋማት ጋር በመቀናጀት የጁንታውን ድብቅ ሴራ ከመጀመሪያው ጀምሮ በጥብቅ ሙያዊ ዲሲፕሊን ተከታትሎ እንዳከሸፈ ሁሉ ተፈላጊ የሆኑ የስግብግብ ጁንታውን አካላት ለህግ ለማቅረብ በሚኖረው ቀጣይ ተልእኮም የሚጠበቅበትን ኃላፊነት በብቃት ለመወጣት እየሰራ ይገኛል ብለዋል። ድሉ አስተዋጽኦ ያደረጋችሁና መስዋዕትነት የከፈላችሁ ውድ ኢትዮጵያን የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ ኮሚሽን፣ የአማራ ክልል ልዩ ኃይልና የሚሊሻ አባላት እንዲሁም የተቋማችን መላው ሰራተኞች ብሔራዊ መረጃና ደህንነት አገልግሎት ምስጋናውን ሲያቀርብላችሁ በታላቅ ኩራት ነው ብለዋል። የፌዴራል ፖሊስ ኮሚሽን የህግ ማስከበር ዘመቻው በድል በመጠናቀቁ የተሰማውን ደስታ ገለጸ። ለመላው ኢትዮጵያ ህዝብ፣ ለሀገር መከላከያ ሰራዊታችንና ለፖሊስ ሰራዊታችን እንኳን ደስ ያላችሁ ብለዋል ኮሚሽኑ። መስዋዕትነት ተከፍሎበት እየተሰራ ያለው የህግ የማስከበር ተግባር ተጠናክሮ የሚቀጥልና የፌዴራል ፖሊስ ኮሚሽን ከመከላከያ ሰራዊታችን ጋር በመቀናጀት የህወሓት ጁንታ ቡድን የገባበት ገብቶ በመያዝ ለህግ የሚያቀርብ መሆኑን በዚሁ አጋጣሚ ያስታውቃል። ድሉን ተከትሎ የተለያዩ የሚኒስቴር መስሪያ ቤቶችም የደስታ መልእክት አስተላልፈዋል። በዚህ መሰረት የገንዘብ ሚኒስቴር፣ የንግድ ሚኒስቴር፣ የሰራተኛና ማህበራዊ ጉዳይ ሚኒስቴር፣ የትራንስፖርት ሚኒስቴር፣ የሴቶችና ህጻናት ጉዳይ ሚኒስቴር፣ የመድን ፈንድ ኤጀንሲ፣ የፌዴሬሽን ምክር ቤት፣ የህዝብ ተወካዮች ምክር ቤት፣ የሳይንስና ከፍተኛ ትምህርት ሚኒስቴር፣ የኢትዮጵያ ኮሪያ ዘማቾች ማህበር በጀግናው የመከላከያ ሰራዊት ህዝብ ክንድ ከሃዲዎች ምሽግ ተደርምሶ የሰረኞች ጠቅላይ ሰፈር በመፈራረሱ የደስታ መግለጫ መልእክት አስተላልፈዋል። ይህን ተከትሎም ደግሞ በተለያዩ አካባቢ የሚኖሩ ነዋሪዎችም የደስታ መልእክታቸውን እያስተላለፉ ይገኛሉ። ከአዲስ አበባን ጀምር የህዝብ ልጅ የሆነው የመከላከያ ሰራዊት የፈጸመው ጀግንነት ታሪክ የማይረሳ ነው ሲሉ የአዲስ አበባ ነዋሪዎች ተናግረዋል። መከላከያ ያለምንም ንጹሐን ጉዳት መቀሌን በልዩ ወታደራዊ ጥበብ መቆጣጠሩን የመንግስትን በሳል አመራር ያሳያል ብለዋል። ሀብታሙ ደባሱ አስተያየቶቹን አሰባስበዋል። መንግስት 3 ሳምንት አካባቢ የኦፕሬሽን ስራ በፌዴራል መንግስትና በጁንታው ቡድን ያለውን ሰጣ ገባ ለመቆጣጠር ብዙ ነገር ጥረት አድርጓል። ስለዚህ ትላንት ያደረገውን የድል ብስራት በጣም የሚገርም በአጭር ሰዓት እንደዚህ መቀሌን ምን አይነት ኦፕሬሽን ቢሰራ ነው እንዲህ ምንም ውድመት የሲቪሊያን ሰዎች አንድም ሳይሞትበት መንግስት ሳንጠብቀው በዚህ ከወር በላይ ይጨርሳል እያሉ ስቲሜት የሚያደርጉትን እንትን ኦፕሬሽን ሰርቶ
በዚህ ባጭር ሰዓት እንደዚህ ማብሰሩ ህወሓትም እንደገና አገርን ሲያተራምስ የነበረ ወደ መቃብር መውረዱ ለኔ ለመንግስት ትልቅ እፎይታ ነው፣ ለህዝብም። መከላከያ ሰራዊታችን እስካሁን ድረስ እያሳየ ያለው ትልቅ ተጽዕኖ አሳድሯል። የነበረውንም ሁኔታ ስመለከተው ውስጤን መቆጣጠር ነው ያቃተኝ። በእውነቱ ትልቅ ኩራት ነው። ከፍተኛ የሆነ ደስታ ነው የተሰማኝ። ለረጅም ዘመን የዘረኝነት ተንሰራፍቶ አገርን ሲበጠብጥ ዘረኝነቱ መነሻ በማድረግሞ ከፍተኛ የሆነ ሰቆቃ የደረሰበት ወቅት ነበረ። እንግዲህ ያን ጊዜውን ጠብቆ በማክተሙ ከመጠን በላይ የሆነ ደስታ ተሰምቶኛል። በጣም ደስታ ነው የተሰማኝ። ለመላው የኢትዮጵያ ህብረተሰብ እንኳን ደስ አላችሁ የሚል መልእክት ለማስተላለፍ ነው። በጣም አመሰግናለሁ። እውነቱን ለመናገር በጣም ትልቅ ደስታ ነው የተሰማኝ። ይሄ ምንድነው ኢምፕሊኬሽኑ? እስካሁን ድረስ የነበረ ውጣ ውረድ፣ ብዙ አካባቢዎች ብዙ ንጹሃን ዜጎች ሲሞቱ ነበር። ብዙ መፈናቀሎች፣ ብዙ ነገሮች ነበር። በአጠቃላይ አለመረጋጋት ነበር በሀገራችን እና ትላንትና ጀግና የመከላከያ ሰራዊት መቀሌን መቆጣጠሩ ምናልባት በእኔ ግምት ይሄ ነገር ወደ ማብቂያው እንደተዳረሰ ወይም ደግሞ ፍጻሜው ሊሆን እንደሚችል ነው የምገምተውና በጣም ደስታ ነው የተሰማኝ። እንግዲህ በዚህ 27 ወይም 30 ዓመታት ውስጥ ኢትዮጵያን እንደ ሀገር ሪዲፋይን ያደረገ ቡድን ነው። ያ ማለት ምንድነው? የህዝቦችን አንድነት፣ የኢትዮጵያን ከትላንት እስከ ዛሬ ቀጣይነቷንም ዲናይ አድርጎ ሪስትራክቸር ያደረገ ቡድን ነው። በማህበረሰቦች መካከል ግጭትን በማስፈን አለመግባባትን በመፍጠር ስልጣን ወይም መንበሩን ያጸና ቡድን ነው። የኢኮኖሚ ኢምፓየር የራሱን ኢምፓየር ለመፍጠር የሄደበትን ርቀት ስንመለከት የህዝቦችን የፍትህና የእኩልነት ጥያቄ ማፈን ስንመለከት ይሄ ቡድን እስከ ዛሬ መቆየት እንደሌለበት የታመነ ነው። በዚህ ሰዓት በዚህ አጋጣሚ ደግሞ ከኢትዮጵያ ህዝብ ጫንቃ መውረዱ ደግሞ ጥሩ አጋጣሚም ጥሩ ደስታም ነው። ይሄ ነገር መከላከያው ቆራጥ እርምጃ ወስዶ ላደረገው ሁሉ በጣም ደስተኛ ነው። በዚህ ላይ ሁሉም ሚኒሻውም የልዩ ኃይሉም በጣም ላደረገው ከፍተኛ ተጋድሎ በጣም ተደስተናል። በዚህ በላይ ገና ዋናዎቹ ተይዘው እነሱ የምንፈልገው ደረጃ ላይ ደርሰው ፍርድ ቤት ቆመው ውሳኔያቸው እንድንሰማ ደግሞ ይሄን ደግሞ ያደርገዋል። የኛ መከላከያ ሰራዊታችን ሁሉም ነገር ከነሱ እንጠብቃለን። እኛም በሚገባን ነገር እያደረግን ነው። በተመሳሳይ ሌሎች አዲስ አበባ ነዋሪዎች እንዳሉት በተመዘገበው ድል ተደስተዋል። ድሉ የመላው ኢትዮጵያን ድል መሆኑን ነው የገለጹት። በቀጣይ ለሚወሰዱ እርምጃዎችም ህዝቡ ከመከላከያ ጎን መሆኑን ነው የገለጹት። ሪፖርተራችን ሩት ወርቁ አስተያየቶቹን አሰባስባለች። እነዚህ መሽገሮች ጁንታ ብቻ አይደለም ወረበላዎች እላቸዋለሁ። በጣም የሚያሳዝን ከነሱ የማይጠበቅ እኛ ፈርሃ እግዚአብሔር የምንፈራ ኢትዮጵያውያኖች ነን። አንድ ሀገር አለን፣ አንድ ኢትዮጵያ አለን፣ አንድ ባንዲራ አለን፣ አንድ ህዝብ አለን፣ አንድ ሀገር አለን። እንዴት ነው እንደዚህ የምንደራረገው? አይበቃም እንዴ? ከዚህ በኋላ ግን ነግቷል፣ ነጋ። እድሜ ለሀገር መከላከያችን አሳይቶልናል። አሁን ደግሞ እያንዳንዱ ለዚህ ተጠያቂ የሆኑትን ያሳየን። ከዛ በኋላ ሁኔታውን ከመንግስት እንጠብቃለን። አሁንም ወደፊት የኢትዮጵያ ህዝብ አሁንም ከጎኑ ነው። ከሀገር መከላከያ ለሰራዊታችን ድጋፍ አድርገናል። ሁላችንም ከዚህ በኋላ ለሀገር መከላከያ ይሄው የተስግብግቡ ጁንታ የትግራይን ህዝብ አይወክልም። አብሮ ከመከላከያ ጎኑ በመሆን በመደገፍ እነዛን ተቆራርጦ የቀሩትን ለህግ ከፖሊስ ጋር በማስያዝ ማይካድራ ላይ የተፈጸመው ጥፋት በጣም አስነዋሪ የሆነ ጥፋት ነው የተፈጸመው። የትግራይን ህዝብ አሁንም ይሄም አይወክልም። ስለዚህ ድል ለመከላከያ ሰራዊታችን እንኳን ደስ አላቸው። ለአማራ ልዩ ኃይል፣ ለአማራ ሚኒሻ እንኳን ደስ አላቸው። የመላው ኢትዮጵያ ህዝብ ድል ነውና ከዚህ በላይ ደስታ የለም። ዛሬ የኢትዮጵያ ፀሐይን ይወጣልን። ዛሬ ሀገራችን ኢትዮጵያ ብዙ ግፍ የደረሰባቸው ሰዎች ልጆች አሏት፣ በዘር የተጨፈጨፉ አሏት፣ አላግባብ ግብዓተ መሬታቸው የተፈጸመ ልጆች አሏት እና
በእውነት የነሱንም ደም የመከላከያ ሰራዊት ዛሬ ተበቅሏል። ሀገር ላይ ጉዳት ለማድረስ ብዙ ስራ የሰሩ ብዙ መጥፎ ስራ የሰሩ ሰዎች ዛሬ ምንድነው ግብዓተ መሬታቸው ወይም ፍጻሜያቸው ቀኑ በመሆኑ እጅግ በጣም ተደስቻለሁ። በጣም ደስ ብሎኛል። በመከላከያ ሰራዊታችንም ድል ከልብ ደስታ ተሰምቷል። ህዝቡ ተባብሮ እነዚህን ሰዎች ወደ ፍርድ አምጥቶ እያንዳንዳቸው ፍርዳቸውን ማግኘትና ህግ ምን ማለት እንደሆነ ህግ ማስከበር ምን ማለት እንደሆነ ማወቅ መቻል አለባቸው። ይሄ ለሌላውም ለሚቀጥለውም ትውልድ ትምህርት ይሆናል ብዬ ገምታለሁ። የሀገር መከላከያችን በተኛበት እንደዛ አሰቃቂ ነገሮች ማድረግም ይሰማናል። ምንም በል ራሱን የሚጠብቀው ለራሱ እርሻ የሆነው ለራሱ ምግብ የሚያበላው ለራሱ ትምህርት ቤት ለከፈተለት አንበጣ መጣ ሲባል ለራሱ መስዋዕት ለከፈለለት ይሄ ነው ውለታ። እንደገና ዘርን ያማከለ እርድ እኛ እኮ ዶሮ በአይናችን ሲታረድ እኮ አይናችንን እንጨፍናለን። እኛ ኢትዮጵያውያን ከየት አይነት ነገር የመጣብን እንደሆነ አናቅም። ስለዚህ ከዚህ በላይ ድል ምን አለ? እነኛ ተጠይቆ ነበር በሽማግሌ እሺ ቢሉ ሁሉም ኃይሌን የሚያህል ጀግና ሀጂ ዑመርን የሚያህል ጀግና ሄዶ ለምኗቸው እምቢ ብለዋል። ከዚህ በላይ ነገር የለም። ሰው የሰው ልጅ ሽማግሌ ታላቅ መንግስት ያለውን ነገር ሰማ ሰው የመጨረሻው ይሄ ነው። በተለይ የትግራይ ህዝብ አንድም ነገር ላይ የውሃ ማጣት፣ ጤና፣ ትምህርት፣ መብራት የሁሉ ሲያገም በችግር የሚማስቀነውን ህዝብ ሲማስን የነበረውን ህዝብ ነጻነት አንዱ ነገር ላይ እርሻውን ሁሉ ሳያሻሽሉ በትምህርትም በጤናም ሳያሻሽሉ እንደገና አገር ሁሉ ለችግር ነው የዳረጉት እና መከላከያ ሰራዊቱን መውጋት ትልቅ ነገር ነው። አገርን መጉዳት አገርን እንደማለትና አሁን ያለው ሰራዊቱም የተጎዳውን በህይወታቸው ያሉትን ነፍሳቸውን ይማር፣ ለሞቱትም ክብር አለኝ፣ ትልቅ አክብሮት አለን። ወደ ጎንደር ስንሻገር ደግሞ የጎንደር ከተማ ነዋሪዎች ጨካኙ የትነግ ጁንታ ላይ የተወሰደው እርምጃ ኢትዮጵያውያን ያለ ልዩነት ተዋልደውና ተጋምደው የሚኖርባትን ሀገር እውን የሚያደርግ ምዕራፍ መሆኑን ተናግረዋል። በህግ ማስከበር ዘመቻው መጠናቀቅና የመቀሌ ከተማ በጀግናው የመከላከያ ሰራዊት ቁጥጥር ስር በመሆኗ ነዋሪዎች ደስታቸውን እየገለጹ ነው። ነዋሪዎቹን ያነጋገረቻቸው ራይል ፍሬናት ተካትን እንመለስ። አንድ በጣም እኔ እንዴት ብዬ ልንገርሽ፣ በጣም ከመደሰቴ ብዛት እኔ እንቅልፍ ተኝቼ አላደርኩም። አይኔን አትመለከችም እንዴት ደስታዬ እንደሚያበራ። ምክንያቱም ለኢትዮጵያ ህዝብ ዋነኛ ጠላት በመሆኑ የሱ ፍጻሜ ከተማችን እንዳየሽ በጣም ደስተኞች ነን። በጣም እጅግ በጣም እንደ ጭፈራ ያህል በባጃጅ ቃውጥ ስናደርገው ነው ያደርነው። የትግራይ ህዝብ ራሱ ነፃ መውጣቱ በጣም ደስ ብሎኛል። ወደፊትም ከትግራይ ህዝብ ጋር በጋራ የምንሰራበት ጊዜ እንደሚመጣ ደስ ይላል። አሁንም የትግራይ ወንድሞቻችን አብሮ ያደጉ ናቸው። እዚህ ሀገር አሁን ጎንደር ከተማ ግማሽ በግማሽ የትግራይ ተወላጅ ዘመዶቻችን፣ ወንድሞቻችን፣ ጓደኞቻችን አሉ። ምንም የገጠማቸው ችግር የለም። ጎንደር አማራ በአቃፊነቱ ይታወቃል። ስለዚህ አሰም ታይም የትግራይም ህዝብ ነፃ ወጥቷል ብዬ አስባለሁ። እኔ እንደ ወጣት በጣም ከፍተኛ ነበር። ምክንያቱም እዛ የነበሩት መከላከያዎች ሀገርን የሚጠብቁ ናቸው። ህወሓት ይህን ማድረጉ በጣም ትልቅ ስህተት ነበር። በዚህ የተነሳ ደግሞ የኢትዮጵያ ህዝብ ሙሉ በሙሉ በሚባል ደረጃ ነው ያወገዘው። ቶሎ ሰክሰስ እንዲሆን ምክንያቱ አንዱ ይሄ ይመስለኛል እና በቃ የተሰማኝ ይሄ ነው። እኔ ደስ ብሎኛል። እንግዲህ ህወሓትና የትግራይ ህዝብ አሁን እንደሚባለው ደረጃ አንድ ነው የሚባል ብለው ነው እነሱ የሚያምኑት። አንድ ነው ወይ የሚለው ደግሞ አሁን አይተናል። ለምሳሌ እዚህ አሁን የተሰጡት መሳሪያ ታጥቀዋል የሚባል በህዝብ ደረጃ ህዝብ ከተዋጋሽ ልታሸንፊ አትችይም። አሁን መከላከያ ሰራዊቱም ቶሎ መቀሌ እንዲቆጣጠር ያደረገው ህዝብ አለመዋጋቱ ነው እና አይ ቲንክ ለትግራይ ህዝብ እዚህ በኋላ ጥሩ ይሆናል ብዬ አምናለሁ። ያው ጎንደር በአሪፍ ተቀብለዋለች፣ ደስ ይላለኝ። ምክንያቱም ይሄ ጁንታ አይደለም ለአማራም ወይም ለሌላ ብሔረሰብ ለራሱ ብሔረሰብ የማይሆን ጁንታ ነው። በስደት ያሉ ወንድሞቻችን እየተሰቃዩ ነው ያሉ። ስደት ውስጥ ያሉት
አማራ፣ ትግሬ፣ ኦሮሞ፣ ወላይታ ብዙ ብሔር የተወጣጣ ነው ስደት ያለው። ስለዚህ ይሄ በስደት የወጣው ህብረተሰባችን በሰላም እንዲመለስ ይሄ ጁንታ ደግሞ ተይዞ ወደ ፍርድ እንዲቀርብ በጣም እፈልጋለሁ። ምክንያቱም ይሄ ጁንታ በ5 በ6 የሚቆጠር ባለስልጣን ነው። በቃ ለኢትዮጵያ አያስፈልጉም። የትግራይ ህዝብ ነፃነቱን አግኝቶ እንዲኖር እፈልጋለሁ። በበኩሌ ህዝቡም ጸልቷል፣ አዝኗል፣ አልቅሷል። የህዝቡ ሀዘንም ደርሷል። እግዚአብሔርም ሰምቶናል። አሁን እኔ አማራ ነኝ፣ ጎንደር እዚህ ነኝ፣ በለሳ ነኝ። ባለቤቴ ደግሞ ትግሬ ናቸው እና 4 ልጆች ወልጃለሁ። የተመሰገነ ይሁን። የተዋለድነ የተዛመድነ አማራ እንል ትግሬ አንል ኦሮሞ አንል ሁሉ ዘራችን ነው። እንግዲህ አዳምና የሔዋን ልጆች ነን። በጎን ሴቷ በጎን አዳም የተፈጠርን ነን። ግን እግዚአብሔር ይህን ያወረደው ፈጣሪ ነው። ፈጣሪ ደግሞ በሰላም መልሶልናል። አሁንም ወደፊቱም እንደዚህ ተዛምደን ተጋብተን ተዋልደን የምንኖር ያርግልን። አገራችን ሰላም ያርገው። ለወደፊቱም እንደነበርን እንደዚህ አርጎ ያሳስመን እላለሁ። የሐረሬ ከተማ ነዋሪዎችም ጀግናው የመከላከያ ሰራዊት በሀገር ከሃዲው የህወሓት ጁንታ ላይ በተቀዳጀው ድል መደሰታቸውን ገልጸዋል። አስተያየታቸውን ለኢትዮጵያ ቴሌቪዥን የሰጡት ነዋሪዎችም ድሉ በዘረኝነት አሳሰብ ላይ ጭምር ነው ብለዋል። ተካተን እንመለስ አስተያየታቸው። በዚህ የተሰማኝ ትልቁ ዳግም አድዋን ያየንበት ይመስለኛል። የኢትዮጵያ ህዝቦች በህብረት አንድ ላይ ይህንን ደም መጣጭ ዘረኝነትን በላያችን ላይ ሲያከናንብብን የነበረውን ለአንዴና ለመጨረሻ ጊዜ በማያዳግም ሁኔታ ከላያችን ከጫንቃችን ላይ እንዲወርድ ተደርጎልናል። በዚህም እጅግ በጣም ደስ ብሎኛል። መከላከያ ሰራዊታችን ባስመዘገበው ከፍተኛ ድል ከፍተኛ ደስታ ይሰማኛል። ለመላ ኢትዮጵያ ህዝብም እንኳን ደስ ያላችሁ። ይሄ ድል የሁላችንም ድል ነው። የተሸነፈው የጁንታ ቡድን የወያኔው ሌባ ቡድን ነው የተሸነፈው። ኢትዮጵያ በሙሉ ሰላም አግኝታለች ማለት ይቻላል። አሁን የቀሩት ጀሌዎች አሉ። ጀሌዎችንና የጁንታ መሪዎችን አፈላልገን ለህግ በማቅረብና የህግ በላይነት እንዲረጋገጥ ለማድረግ የምንችለውን ሁሉ የምናደርግ መሆኑን ለመግለጽ እወዳለሁ። የሀገር መከላከያ ሰራዊት ለሀገራችን አይደለም ለአፍሪካ ኩራት የሆነ ሰራዊት ነው። ትላንትና ሰራዊታችን ያስመዘገበው ድል ለመከላከያ ሰራዊቱ ብቻ አይደለም ለኢትዮጵያ ህዝብ ነው። ጠቅላላ ዘረኝነትን ነው የቀበር ነው። ዘረኝነት ከሀገራችን እንዲነቀል ነው ያደረግ ነው እና አሁንም ደግሞ እኔ መንግስትን በዚህ አጋጣሚ የምጠብቀው እነዚህን የዘረኝነት ጁንታዎች ካሉበት ለቃቅሞ የበለጠ ድላችን ቀጣይነት እንዲኖረው ካሉበት ለቃቅሞ ለህግና ለፍትህ ሲያቀርባቸው ነው ደስ የሚለኝ። ኢትዮጵያ በእርግጥ ከ1983 ጀምሮ በነበረው የፖለቲካ ርዕዮተ ዓለም ዘርን ማዕከል ያደረገ አስተዳደር ከፍተኛ በደል በሀገሪቷ ላይ እንዳደረሰ ይታወቃል። ከዚህ አንጻር አሁን ያለው የፊት ለፊታችን ሁኔታ ምናልባትም ሀገርን ማዕከል ያደረገ አስተሳሰብ እንዲጎለብት የሚያደርግ ስለሆነ ከዚህ አንጻር ለኢትዮጵያ ብሩህ ተስፋ ነው ብዬ አስባለሁ። በቃ ለመከላከያ ሰራዊታችን በጣም ትልቅ ክብርና አድናቆት አለኝ። በዛ ላይ ደግሞ እኛ ወያኔን ብቻ ሳይሆን ያሸነፍነው አስተሳሰባቸውንም ጭምር ነው። ዘረኝነትን፣ ብሔርተኝነትን ሁሉ ያሸነፍንበት ሰዓት ስለሆነ ለጀግናው መከላከያ ሰራዊት እንኳን ደስ አለ ማለት ፈልጋለሁ። ዛሬ የወጣ ነው ያው ደስታችንን ለመግለጽ ነው። ያው በመከላከያ ሰራዊታችን ባገኘነው ድል በጣም ተደስተናል። ደስታችንን ለመግለጽ ነው የወጣ ነው። እንዴ 27 ዓመት ሙሉ ስንጨቆን ስንገደል የነበረውን መከላከያ ሰራዊታችን በዚች በ17 ቀን ባልሞላችሁ ይህን ድል በማምጣቱ ተደስተናል። በተመሳሳይ የድሬዳዋ ከተማ ነዋሪዎችም የመከላከያ ሰራዊት የህግ የበላይነትን ለማረጋገጥ ባደረገው ዘመቻ በተገኘው ድል መደሰታቸውን ተናግረዋል። ነዋሪዎቹ በቀጣይም ከሰራዊቱ ጎን በመሆን ህግ የማስከበሩን ስራ አጠናክረው እንደሚያስቀጥሉም ነው የገለጹት። አስተያየታቸውን ተካተን እንመለስ። በጣም ደስ ብሎኛል። በጣም በማለት ቃላት ያጥረኛል። በቃ ደስታዬን መግለጽ በጣም ነው የሚከብደኝ። በቃ መቀሌን በመቆጣጠሩ እጅግ በጣም ደስታ ነው የተሰማኝ። እነሱ በቃ እንደዚህ መቀሌ አይገቡም ምናምን ሲሉ ነበረ። እኛ ግን ይህን ነገር በማሳየታችን በጣም ደስታ ተሰምቶኛል። በጣም ማለት ነው። በቃ ከዚህ በኋላ ከመከላከያ ጋር ሆነን ጎን ለጎን ሆነን ከዚህ በኋላ የቀሩም ካሉ እነሱን እያጋፈጥን ሀገራችንን ነጻ ማውጣት ነው የምፈልገው። በነጻነት እየሰራን እነሱ በእነሱ ኃይል እነሱ ማታ ቀን ሳይሉ ሌሊት ሳይሉ ብርድ ሳይሉ ፀሐይ ሳይሉ
በዝናብ በፀሐይ እየሰሩ እኛን ነጻነት አውጥተው እነሱም እዛ ጋር ያለው እንትን ተዋግተው ስለመጡ እኔ በጣም ደስተኛ ሆኛለሁ። ደስታ ተሰምቶኛል። ከእጅግ በላይ ለነሱ ምስጋናዬ እንዲልልኝ እንጠይቃለሁ በአክብሮት። በጣም ነው ደስታ የተሰማኝ። በጣም እነዚህ ጁንታ ቡድኖቹ መቆጣጠሩ መቀሌን በተለይ የኛ ህዝቦች ናቸው፣ የኛ ማህበረሰቦች ናቸው። ደስተኛ ነኝ። በጣም ደስ ብሎኛል። መከላከያ ሰራዊታችን ሁላችንም ከጎኑ መቆም እንዳለብን ማገዝም እንዳለብን ይሰማኛል በጣም። የተሰማኝ ደስታ በቃላት ለመግለጽ ይከብደኛል። ምክንያቱም ይሄ ጁንታ ቡድን የፈጸመው ነገር በጣም አሳፋሪ። እንግዲህ በኢትዮጵያ ታሪክ እንደዚህ አይነት አስነዋሪና አዋራጅ የሆነ ተግባር ሰምተነው አናውቅም። ማየት ቀርቶ ሰምተነው አናውቅም። ስለዚህ ይሄ ተግባር ሰራዊቱን የበለጠ አነሳስቶታል። ሰራዊቱን የበለጠ ለቁጭት ነው የዳረገው። በእልክ በወኔ በሞራል እንዲሰራ ነው ያደረገው። እነሱ እንደሚያስቡት አይደለም ማለት ነው። ስለዚህ ይሄ አሁንም የጀመረው ነገር አጠናክሮ እንደሚቀጥል ነው። ድሬዳዋ ፖሊስ ኮሚሽን እዚህ አካባቢ ያሉትን የሱ ተላላኪ ብችሎች የሆኑትን ቁጥጥር ስራ ውሎ የህግ የበላይነትን በማረጋገጥ ላይ ይገኛል። ይህን ስራ ደግሞ ከሌሎች የጸጥታ ኃይሎች የፌዴራል ፖሊስ፣ መከላከያ፣ እዚህ ካለ ሚሊሻ በአጠቃላይ የጸጥታና ከህዝቡ ጋር አብሮ እየሰራ ስለሆነ ይሄ እንደዚሁ ተጠናክሮ መቀጠል አለበት። ማህበረሰቡም እንዲሁ በየቀኑ የሚሰጡትን ጥቆማዎች ሰራዊቱም እንደዚሁ ተጠናክሮ በየቀጠናው የሚሰጡትን ግዳጆች ሁሉ ተቀብሎ የህግ የበላይነትን ለማረጋገጥ ከምን ጊዜውም የበለጠ ተግቶ መስራት አለበት። የኛም ዋና ራዕይ የከተማችንን ሰላም ማረጋገጥ ስለሆነ ይሄን አረጋግጠን ወደ ልማታችን የምንገባበት ጊዜ ቅርብ ነው። ያንን ነው እንግዲህ የምንለው። ዜናዎቻችን ይቀጥላሉ። በሁመራ አየር ማረፊያ ቅጥር ግቢ ውስጥ እስካሁን ባለው አሰሳ ከ70 በላይ የጅምላና የግለሰብ መቃብሮች ተገኙ። ከአየር ማረፊያው ቅጥር ግቢ ስፋት አንጻር ተጨማሪ መቃብሮች ሊገኙ ይችላሉ የሚል ግምት በመኖሩ አሰሳ በመደረግ ላይ ይገኛል። ሪፖርተራችን ተስፋዬ ጫኔ ከሁመራ ተጨማሪ ዘገባ አለው። ይህ የሁመራ አየር ማረፊያ ለዓመታት አያሌ የቸኮሉ መንገደኞችን በፍጥነት በማጓጓዝ ካሰቡበት ቀድሞ ሲያደርስ፣ በአየር ማረፊያው ቅጥር ግቢ ውስጥ የሚገኘው ይህ ጫካ ደግሞ ከህወሓት ቡድን ጋር የሀሳብ ልዩነት ያላቸው የአካባቢው ነዋሪዎች ደማቸው ደመ ከልብ የሚሆንበት ድብቅ ስፍራ ስለመሆኑ ይነገርለታል። ከሳምንታት በፊት የጥፋት ቡድኑ በሰሜን እዝ ላይ ያደረሰው ጥቃት ተከትሎም የሀገር መከላከያ ሰራዊትና የአማራ ልዩ ኃይል በወሰዱት ፈጣን እርምጃ ተፍረክርኮ አካባቢውን ሲለቅ ለዘመናት ንጹሐንን በመግደል እንደ ቄራ ሲጠቀምበት የነበረው የሁመራ ኤርፖርት የቡድኑን የአመታት የጭካኔ ተግባር ይፋ አድርጎታል። ውስጥ በሙሉ እንደዚህ ነው ቀብሩ። በቃ በዚህ አይነት በዚህ ተመሳሳይ። ተመልካቾቻችን አሁን የምንገኘው እዚህ ሁመራ ኤርፖርት ግቢ ውስጥ ነው የምንገኘው። በተለይ ደግሞ በኤርፖርቱ በስተ ደቡብ አቅጣጫ በጣም በሰፊ የምንመለከተው ጫካ ነው የሚገኘውና በዚህ ጫካ ውስጥ እንግዲህ ምናልባትም እንደ ኤርፖርት አገልግሎት የሚሰጠው ለማህበረሰቡ አገልግሎት ነው የሚሰጠውና በዚህ ውስጥ ግን ምናልባት ይገኛል ተብሎ የማይታሰብ የጅምላ መቃብርን ነው እየተመለከትን የሚገኘው። እዚህ ኤርፖርት ውስጥ በተለያዩ አካባቢዎች ነው እነዚህ የጅምላ መቃብሮችን ማግኘት የቻልነው ማለት ነው። እንግዲህ በከተማ አካባቢ ሰሞኑን በነበረን ቆይታ በርካታ ግለሰቦች ቤተሰቦቻቸው የማንነት ጥያቄ በማንሳታቸው ምክንያት ብቻ ታፍነው ከተወሰዱ በኋላ ደብዛቸው ስለመጥፋታቸው ነው እነዚሁ ቤተሰቦቹ ሲነግሩን የነበሩት። ኤርፖርቱንም አጠቃላይ ካምፑንም በቁጥር አካባቢውን በምንቃኝበት ሰዓት አስከሬኖች አሉ። በጣም ለዘመናት በርካታ ዘመናት የቆዩ አስከሬኖች አሉ። ያይሉት ቤተክርስቲያን አይደለም እዚህ ያለው የህዝብና የመንግስት ተቋም ከሆነ ይሄ መቃብር እንዴት ሊመጣ ቻለ? እንግዲህ ይሄ ሁላችንም ጥያቄ ነው ሊሆን የሚችለው። አጠያቂ ነገር በርካታ ከ70 ምናምን በላይ በየጫካው አለ መቃብር። ከባድ የሆነ አጥር ነው ያለው፣ ዙሪያውን ሽቦ አጥር ነው፣ ማንም አይገባም። አሁን እንደነበረውም አይደለም። ራሱ እዚህ አካባቢ ህብረተሰቡ የሚሰጠን መረጃ ያለውን የፌዴራል ፖሊስ እንኳን የሰላማዊ ፖሊሱ እንደሚያስረው ማታ ከተማ ላይ ከተገኘ ልክ የሆነ የህዝብ ፖሊስ ማለት ነው። የህዝብ ፖሊስ እንትን እንደሚያደርገውና አጠቃላይ የፈለጉትን እርምጃ በተለያየ ጊዜ ሰዓት የሚወስዱና ይሄ ኤርፖርት ድብቅ እንደሆነ በአየር ማረፊያው ቅጥር ግቢ ውስጥ የሚገኘው ጫካ መሰል ወንጀልን ለመተባበር አመች ለመሆኑ ደግሞ ቡድኑ በመልሶ ማጥቃት ኤርፖርቱን አስረክቦ ከመልቀቁ አስቀድሞ የገደላቸው የሁለት አርሶ አደሮች አስክሬን ተጥሎ ይገኛል። የአርሶ አደሮቹ አገዳደል ምንም እንኳን ከቡድኑ ተፈጥሯዊ ኩይ ተግባር አንጻር አዲስ ነገር ባይሆንም አንደኛው በገመድ ሌላኛው ደግሞ በራሱ ቀበቶ የፊጥኝ ታስሮ መሆኑን መመልከት ችለናል። ያው ጫካው የምታዩት አስቸጋሪና ከባድ ጫካ ነው ያለው።
እዚህም አሉ በገመድ ተጎተው የፉጥ ታስረውም የተገደሉ አሉ። አሁንስ በአካል ማንሳትም ስለሚቻል ስለዚህ በጣም አስቸጋሪና አሰቃቂ ግፎች የተፈጸሙበት ኤርፖርት እንደሆነ ነው እና ቢዘዋወሩት ከዚህ የበለጠ መቃብሮች አሉ። ይህ ይገኛል ብለን አይደለም እንፈትሸው። አሁን ባለው ወቅታዊ ሁኔታ ምን ይገኛል በሚል ስንፈትሽ ግን ይህን አግኝተናል። አሁን ካገኘነው በኋላ መቃብሮቹ የተለዩ ናቸው። ምክንያቱም እንደ ግለሰብ ብለህ በግለሰብ ታስቀምጠው አይደለም የጅምላ አይነት ነው የሚታየው ማለት ነው። ምክንያቱም ቦታው ሰፊ ነው፣ በደንብ እንትን ያለ ነው። አገዳደሉም በደንብ ስርዓት ያለው ነገር ነው። መቃብሮቹም ራሱ በሰልፍ እንደ ወታደር የተሰለፈ ተመስሎ የተሰራ ሆኖ ብሎ የተሰራ ስራ ስለመሆኑ እያረጋገጥን ያለን ማለት ነው። ተመልካቾች አሁንም ከዚሁ ከሁመራ ኤርፖርት ውስጥ አልወጣንም። አሁንም በሌላ አቅጣጫ ነው የምንገኘውና ቅድም ካየነው የጅምላ መቃብር በተጨማሪ አሁን መመልከት እንደምንችለው እጅግ በጣም ግልጽ የሆኑና ምናልባት ያኛው ትንሽ ቆየት ያለ ይመስላል። ይሄኛው ደግሞ የቅርብ ጊዜ የሚመስልና በርካታ ከዚህ ወደ ጀርባችን በርካታ ርቀት የሚሄዱ የጅምላ መቃብሮችን ነው ማየት የቻልነው። ባለሙያዎችም እንዳስረዱን ከሆነ አፈርና ድንጋይ ከሌላ ቦታ መጥቶ ነው እዚህ እነዚህ አስክሬኖች ላይ የተደፋባቸውና ቀደም ሲል እንዳልነውም አሁንም በእነዚህ መቃብሮች ውስጥ በጣም ትልልቅ ናቸው። የግለሰብ ናቸው ተብሎ አይታሰብም። እኛም ባይናችን መመልከት እንደምንችለው ማለት ነው። ስለዚህ እነዚህም ከግለሰብ በተጨማሪ የጅምላ መቃብር ስለመሆናቸው ማሳያዎች ናቸውና ወደ ሌላው የሁመራ ኤርፖርት ቅጥር ግቢ ውስጥ በተጓዝን ቁጥር ተጨማሪ መቃብሮችን እያገኘን ስለመሆኑ ነው ማየት የቻልነው። ሙተን ባለማለቃችን ነው በጣም የሚደንቀኝ። ብሔረሰብ ወጣት ወይም ደግሞ ትላልቅ ሰዎች ናቸው ብዬ ነው የምገምተውና በጣም የበለጠ እስካሁን ከተሰበረው ልባችን በላይ ተሰበረው ልቤ በላይ አሁን በጣም የተሰበረ አሁን ይህን ካየነ በኋላ ነው በጣም ልቤ የተሰበረ እንደኔ ማለት ነው። ለኢቲቪ ዜና ተስፋዬ ጫኔ ነኝ ከሁመራ። ጁንታው የህወሓት ቡድን በትግራይ ክልል በርካታ ወጣቶችን የስራ ዕድል እንፈጥርላቸዋለን በማለት አታሎ ወደ ጦርነት እንዳስገባቸው እጃቸውን የሰጡ የትግራይ ክልል ልዩ ኃይል አባላት ተናገሩ። ወጣቶቹ እስከ መጨረሻው ሰዓት ድረስ ከመከላከያ ሰራዊት ጋር እንደሚዋጉ ምንም አይነት መረጃ እንዳልነበራቸውን የተናገሩት። በዝርዝሩ ሰናይት ንጉሴ። የጥፋት ቡድኑ ህወሓት በትግራይ ክልል የሚገኙ አፍላ ወጣቶችን ዓላማው ግልጽ ባልሆነላቸውና ከማን ጋር ተዋግተው ድል እንደሚያደርጉ ባላወቁበት ሁኔታ በርካታ ወጣቶችን የስራ ዕድል ተፈጥሮላቸዋል በሚል በጦርነት ማግዶናል ይላሉ። እጃቸውን የሰጡ የትግራይ ክልል የልዩ ኃይል አባላት እንደሚናገሩት በአካባቢያቸው የነበረውን ስራ አጥነት ለመቅረፍ ነበር የልዩ ኃይል አባል ለመሆን የወሰኑት። ለቀናት የተወሰነ ስልጠና ከተሰጣቸው በኋላ ወደ ማይጸብሪ በማቅናት የልዩ ኃይል አባላቱን እንደተቀላቀሉ ይናገራሉ። የስራ ዕድል ተፈጥሮላቸዋል የተባሉት ወጣቶች ስልጠናውን ካጠናቀቅም በኋላ ወደ አካባቢያችን ለመመለስ በተለያዩ ጊዜያት ጥያቄ ብናቀርብም ሰሚ ያላገኘንም ነበር ይላሉ። ታውራያ የመጽ ለተወለድኩ ማለት ነው። የተወለድኩት ራያ ነው። ትምህርታችሁን ጨርሳችሁ ስራ የምትፈልጉ ተብለን መጣን። የተወሰነ ቀን መቀሌ ቆየን። ከዛ በሌሊት ወደ ማይጸብሪ መጣን። ስለ ውጊያው ምንም የምናውቀው ነገር አልነበረም። አመራሮቹ ብቻ ናቸው ስለ ጉዳዩ የሚያውቁት። ለእኛ አንዳች ነገር አልነገሩንም። ስራ ፈላጊ ሆናችሁ ብሎ ማስታወቂያ ወጣ። ከዛ የተወሰነ ቀናት ከቆየን በኋላ ብረት ምናምን አምጥቶ መፍታት መግጣም ትለማመዳላችሁ ብሎ ነገረኝ። የአንድ ቤታው ማለት ነው። ከዛ ምንም አማራጭ የለም። እኛ ወደ ቤታችን እንዳይነሄድም በቃ ፍቃድም ምናምን የለም፣ ተዘግተዋል። ከዛ እዛ ብረት መፍታት መግጣም ተለማመድነ። ከዛ ከተለማመድነ ድብቅ ነው የነበረው። አዋሉ አያውቀው ምክንያት አድርገን ወደ ቤታችን ልንሄድ ብለን ፍቃድ ምናምን ስንጠይቅ ደግሞ መጀመሪያ ኮረና አሉ። በኮረና ምክንያት ፍቃድ የለም አሉ። ከዛ ተከትሎ ደግሞ ምርጫ መጣ፣ የክልሉ ምርጫ ማለት ነው። አሁን ምርጫ ስለሆነ መንቀሳቀስ አይፈቀድም አሉ። ከዛ ደግሞ ተከትሎ ይሄ ጦርነቱ መጣ። ስልጠናውን አጠናቀው ወደ ማይጸብሪ ከተጓዙ በኋላ ጦርነት መጀመሩን የገለጹት የልዩ ኃይል አባላቱ ስራ ተፈጥሮላቸዋል ከመባላቸው ውጪ ከማን ጋር እንደሚዋጉ እንኳን እስከ መጨረሻው ድረስ መረጃ እንዳልነበራቸው ይናገራሉ። ከመከላከያ ጋር ውጊያ እንደሚያደርጉ ባወቁበት ሰዓት ግን በርካቶች ከመከላከያ ጋር አንዋጋም ማለታቸውን እጅ የሰጡት የልዩ ኃይል አባላት ተናግረዋል። ጦርነቱን ስንገባ መጀመሪያ ጠላታችን ማን እንደሆነ አናውቅም። ማን እንደሆነ ማለት ነው። መከላከያ ይሁን
ሌላ ይሁን ምንም የምናውቀው ነገር የለም። ከዛ መጨረሻ ከመከላከያ ጋር ነው የምትዋጉ፣ አሁን ተዘጋጁና ወደ መከላከያ ሄደን እንዋጋለን ብሎ ሲነግሩ እንዳለ እዛ ማይጸብር የነበረው ልዩ ኃይል ማለት ነው ጦፍቶ ወደ ቦታው ሄደዋል። እኛ በቃ ሩቅ ስለሆነ ቦታችን እንሄድና በቃ በመንገድ በሰላም መንገድ የሆነ በጫካ ሳይሆን በመንገድ እንሄድ፣ በቃ ከገደሉኝ ይግደሉኝ፣ ከለቀቁኝ ይልቀቁኝ ብለን የነበረን ትጥቃችን ይዘን መጣን። ከዛ ከላ ያዙን አስረከብነ ማለት ነው። ኃላፊ መጥቶ ከመከላከያ ትወጋላችሁ ሰብስበን ማለት ከመከላከያ ትወጋላችሁ። ከዛ ከስብሰባው ሁሉም ሰው ወደ ቤት ሄደ ማለት ጠፍቶ ወደ በሌሊትም ከኢትዮጵያ አልፎ በበርካታ የአፍሪካ ሀገራት በጀግንነት በሚታወቀው የመከላከያ ሰራዊት ላይ የተፈጸመው ድርጊት እንዳሳዘናቸው የሚናገሩት እጃቸውን የሰጡት የልዩ ኃይል አባላት የጽንፈኛው ኃይል ተግባር አሳፋሪ ነው ብለዋል። ከትግራይ የነበረ መከላከያ ማለት ገበሬ ሆኖ ያገለገለ ነበር። ያጨለ ሁሉ ነገር የኮሮና ምክንያት እንኳን ከሚበላው ምግብ ቀንሶን የከፋው እየደገፈ ነበረ ማለት ነው። መከላከያ ብዙ ሰርቷል። ለህዝቡ ይሁን የትግራይ ደገፍ ምናምን ብዙ አድርጓል። የስራ እድል ተፈጥሮላችኋል ተብለው ላላመኑበት ዓላማ እንዲሰለፉ የተደረጉትና እጃቸውን የሰጡት ወጣቶች አሁን ላይ በመከላከያ ሰራዊቱ ለሚደረግላቸው ድጋፍም አመስግነዋል። ተመልካቾች አሁን ወደ ስፖርት ዘገባ ነው የምንሻገረው። በረከት አለባቸዋል። በረከት ነው።